ምድር ላይ ሰው ጌታን ይወቅም ጌታን አይወቅም፣ ምድር ላይ ያለ ነገር ያለ ኢየሱስ አይንቀሳቀስም። እግዚአብሔር የምድር ስርዓት እንቅስቃሴ ሁሉ መንቀሳቀሻ ምክንያት ያደረገው ኢየሱስ። ሰው ይሄንን ስለማያውቅ ሌላ አማራጭ ይፈልጋል። እኔ ይሄንን ሁሌ ደጋግሜ እናገራለሁ። የሞተ ሰው መካከለኛ ሊሆናችሁ አይችልም። ቅዱሳን ምናምን እያላችሁ ነው። በጌታ ሆነው የጸደቁ በጌታ ሳይሆኑም የሞቱ ሕያዋን ናቸው ሁለቱ። ሕያውነት ስላችሁ በጌታ ያሉት በእግዚአብሔር እቅፍ ውስጥ ሕያው ሆነው ይኖራሉ። በጌታ ያልሆኑት በዘላለም ሞት ውስጥ አሁንም አሉ እየተሰቃዩ። የዘላለም ሞት ወይ የዘላለም ሕይወት ነው ያለው። ስለዚህ መጽሐፍ ቅዱስ እንደው የሚናገረው እልፍ አላፍ መላእክት በደስታ ወደ ተሰበሰቡበት ወደ በኩራን ማህበር ደርሳቸዋል ሲል እነዚህ በኩራን የተባሉ ከእናንተ በፊት የቀደሙት ያሉበት እነሱ በራሳቸው ስራ ነው ጨርሰው የገቡት። ለአንተ ምንም ሚዲዬተር ሊሆኑልህ አይችሉም። ሐዋርያ ጳውሎስ እኮ ሩጫዬን ጨርሻለሁ አለ አይደል? በቃ መልካሙን ገድል ተጋድያለሁ፣ ሩጫዬን ጨርሻለሁ። ከዛ ምን አለ? የክብር አክሊል ይጠብቀኛል አለ አይደል? ጨርሻለሁ አክሊል ልቀበል ነው የሚሄደው ካለ ሌላም ቅዱሳኖች ጨርሰው አክሊላቸውን ተቀብለው ነው ያሉት። ሌላ ሰርተው ስለናንተ የሚቀበሉት አክሊል የለም። ይሄን ፕሪንሲፕል ካላወክ ግን እነከሌ ሲኦል ሄደው ነፍሳትን አውጥተው ወደ መንግስት እንደዛ ብሎ ከገባ ገባ። ሲኦል መግቢያ በር እንጂ መውጫ የለው። ሰው ሲሞት ህዝብ ሰብስባችሁ ያንን ሰውም ለመዘከር ብላችሁም ቢሆን የምታረጉት ነገር በጌታ ከሆነ አድርጉት። አንደኛ ሰለብሬት ስለ ነፍሱ ወደ ጌታ ስለሄደ ሰለብሬት እያረጋችሁ፣ ለራሳችሁ ስትሉ ካረጋችሁት መልካም ነው። ስለ ሞተው ሰውዬ ብላችሁ ግን የምታረጉት ከሆነ ብክነት ነው። አክሊል ጨርሰሃል ማለት ተዘግቷል። በቃ ተቀመጠል ማለት ተዘግቷል። የተዘጋበት ምዕራፉ ተዘግቷል የተባለን ሰው እከሌን እንደዚህ ያደርግልኝ ማለት ይሄንን ቃል አለማወቅ። ማንም መካከለኛ ሊሆን አልፈቀደለትም ከኢየሱስ ውጭ እግዚአብሔር። ማንም መካከለኛም የለም። አንዴ በደሙ አስታርቆ አጽድቋቸዋል። ደሙ ስቲል ትኩስ የሆነው አስታራቂ የሆነው የሚማልደው ግን ያላመኑትንም ስቲል ስለሚያስታርቅ። አንዳንድ ሰዎች ይህን ገልብጠው ስለሚያወሩ ነው። እንዴ አንዴ ተሰቅሏል ታዲያ እየመጣ ያስታርቃል? ኖ እንደዛ አይደለም። ደሙ ስቲል አቅርቧል ትኩስ ነው ይላቸዋል አይደል? ለነሱ ያ ደም ይማልዳል። በምድርም በሰማይም መካከል ኮኔክት እንዲያደርግ ድልድይ ያደረገው ኢየሱስን ብቻ ነው። በእኔ በቀር ይላል አይደለ? አክሰሱ ከኔ ውጪ ሌላ ላይን የለም እያለ በምንም አትሞክሩ አይሆንላችሁ። ጸድቀው የሞቱ ጻድቃን የምትሏቸው ቅዱሳን ለራሳቸው ነው ጸድቀው የሞቱት። አለቀ በቃ። አንተ ለራስህ ኑር። እነሱ ጌታን ዋጋ ከፍለው እንደሞቱት አንተም ለጌታ ነው። እንደው በጌታ እኔ ይሄን ስናገር ልትናደዱ ትችላላችሁ። ሰማዕት ምናምን ሲባል ሰው በቃ ለራሱ ነው የሆነው፣ ላንተ አይደለም። በቃ ለራሱ ነው የሆነው። አለቀ። ድልድዩ ኢየሱስ ብቻ ነው በሉ። ኢየሱስ ብቻ ነው በሉ። ያለ ኢየሱስ በሉ የሚያገናኝ ሌላ ድልድይ የለም በሉ። ከአብ ጋር በሉ ከሰማያዊ ስፍራ ከመንፈሳዊ ዓለም የሚያገናኝ በሉ ብቸኛ ድልድይ ብቸኛ በር ኢየሱስ ነው በሉ። ኢየሱስ ነው በሉ። ኢየሱስ የማዕዘን ራስ በሚል ነው ማስተምራቸው። ኢየሱስ ጌታ ነው። መጽሐፍ ቅዱሳችሁን ከያዛችሁ መዝሙር ምዕራፍ 118 ቁጥር 22 ግንበኞች የናቁት ድንጋይ እርሱ የማዕዘን ራስ ሆነ። ግንበኞች የናቁት ድንጋይ እርሱ የማዕዘን ራስ ሆነ። እርሱ የማዕዘን ራስ ሆነ። ሐዋርያት ሥራ ምዕራፍ 4 ከቁጥር 10 እስከ 12 እናንተ በሰቀላችሁት እግዚአብሔርም ከሙታን ባስነሳው በናዝሬቱ በኢየሱስ ክርስቶስ ስም ይህ ደና ሆኖ በፊታችሁ እንደቆመ ለእናንተ ለሁላችሁ ለእስራኤልም ሕዝብ ሁሉ የታወቀ ይሁን። እናንተ ግንበኞች የናቃችሁት የማዕዘን ራስ የሆነው ይህ ድንጋይ ነው። ሰምታችኋል? እናንተ ግንበኞች የናቃችሁት የማዕዘን ራስ የሆነው ይህ ድንጋይ ነው። ድንጋይ እያለ ምልክት የሚያወራው ኢየሱስን። እሺ መዳን በሌላ በማንም የለም፣ እንድንበት ዘንድ የሚገባ ለሰዎች የተሰጠ ስም ከሰማይ በታች ሌላ የለምና። እሺ ለመጨረሻ ደግሞ ማርቆስ ምዕራፍ 12 ቁጥር 10 እና 11 ግንበኞች የናቁት ድንጋይ እርሱ የማዕዘን ራስ ሆነ፣ ይህም ከጌታ ዘንድ ሆነ፣ ለዓይኖቻችንም ድንቅ ነው የሚለው ይህ መጽሐፍ አላነበባችሁም
ሁላችሁንም ሰምታችኋል። ግንበኞች የናቁት ድንጋይ እሱ የማዕዘን ራስ ሆነ። ይኸውላችሁ ድንጋይ አለት እያለ ያወራል አይደለ? ስለ አለት ሲያወራ አለቱ ማን ነው ብሏል መጽሐፍ ቅዱስ? እስቲ ኢየሱስ ነው በሉ። ሁለት እንትን ልጨምርላችሁ በደንብ ማብራራት ስለምፈልግ መዝሙር 62 ቁጥር 6 እርሱም አምላኬ መድኃኒቴም ነውና እርሱም መጠጊያዬ ነውና አልታወክም። ይኸውላችሁ አምላኬ መድኃኒቴ መጠጊያዬ ነው አይደል የሚለው? እንግሊዘኛው እንደዚህ ነው የሚለው ሂ አሎን ኢዝ ማይ ሮክ ነው የሚለው። እሱ አለቴ ነው ነው የሚለው። ሰምታችኋል? አማርኛ ነው እንደዛ የሚላችሁ፣ እንግሊዘኛው አለቴ ነው ነው የሚለው። እሺ መዝሙር 18 2ም እንደዛው ነው የሚለው። ለመጨረሻ ጊዜ ሁለተኛ ሳሙኤል 22 ቁጥር 3 እግዚአብሔር ጠባቂዬ ነው በእርሱም እታመናለሁ፣ ጋሻዬና ረድኤቴ፣ ቀንድ መጠጊያዬና መሸሸጊያዬ፣ መድኃኒቴ ሆይ ከግፍ ስራ ታድነኛለህ። ሰምታችኋል? እንግሊዘኛው እንደዚህ ነው የሚለው ማይ ጋድ ኢዝ ማይ ሮክ ነው የሚለው። አምላኬ አለቴ ነው መሸሸጊያዬ ምናምን የሚለው ደጋግሞ አለትን ነው የሚያወራው። መዝሙር 118 ላይ ግንበኞች የናቁት እርሱ የማዕዘን ራስ ሆነ የሚለው ዳዊት የሚናገረው ስለ ኢየሱስ ነው። ፕሮፌሲ የሚናገረው በጌታ ሲዝንም ላይ ጌታ ራሱ እናንተ የናቃችሁት የማዕዘን ራስ ሆነ እያለ ስለ ራሱ ያወራል። ቤተ መቅደስ ጋር ሲሄድ ይህንን ድንጋይ ይህንን መቅደስ አፍርሼ ገነባዋለሁ ይላል። ለምንድን ነው ራሱን ከድንጋይ ጋር የሚያወራው? ምን ሊነግራቸው ፈልጎ ነው? እነሱ ጋር ከአለት ጋር ከድንጋይ ጋር ተያይዞ ያለ ዊዝደም ምን አለ? ምን ሚስትሪ ቢኖር ነው ስለዚህ ነገር የሚያወራቸው? መጽሐፍ ቅዱስ ስለ ኢየሱስ ሲናገር፣ ስለ አባቶች ሲናገር እንደዚህ ይላል። አባቶች ከአለቱ ውሃን ጠጡ ይላል። አለቱ ውሃ እንደሰጣቸው ይናገራል። ሲምቦሊካሊ እግዚአብሔር የሚያስቀምጣቸው ነገሮች በጣም ሲሪየስ ነገሮች ናቸው። ለምሳሌ ሙሴ ከነአን ምድር ተስፋ ተሰጥቶት እየሄደ ያለ እንዳይገባ ያደረገው ይሄ አለት ነው። ባይዘው መጽሐፍ ቅዱሳችሁን ካነበባችሁ አለቱ ጋር ሲቀርብ አንድ በረከት እኮ አለ። አለቱ ምንጭን ያፍልቅልህ። እግዚአብሔር አንድ ነገር ነው የተናገረው ለሙሴ። ምን አለው? ሄደ አለቱን ጠይቀው ነው ያለው። ሙሴ ፕሮፌት ብቻ አይደለም፣ ቦዲ ኦፍ ፕሮፌሲ ነው። ከሆነ ሌቭል ያለፈ ሰው ነው። እግዚአብሔር ስለ ሙሴ ሲናገር ነቢያት በመካከላችሁ ቢኖሩ በህልም ወይ በራእይ ይናገራሉ አለ። ሙሴ እንዴት ትናገራል? እሱ ሌላ ሬልም ላይ ያለ ሰው። ኢቭን ስለ ጌታ ምን ብሎ እንደተነበየ ታውቃላችሁ? ይሄ አደገኛ ፕሮፌሲ ነው። ባይዘው እንደ እኔ አይነት ብርቱ ነቢይ ያስነሳላችኋል ብሎ ተናግሯል እኮ ሙሴ። ግን ሙሴ አለቱ ጋር ሲደርስ እግዚአብሔር ኢንስትራክሽን ሰጥቶታል። ምን ብሎ? አለቱን ጠይቀው ውሃ ይሰጣል። አለቱ ሌላ ግርግር አይደለም የሚፈልገው፣ ጠይቅ ይሰጣል። ሙሴ ግን ሄዶ በበትሩ መታው ይላል። የሙሴ አካሄድ ሂስትሪ ነው የሚያዛባው። ባይዘው አለቱ ክራይስት ስለሆነ ፕሮፌቲክ አክሽን ነው እያንዳንዱ ነገር። ስለዚህ ሌላ ታሪክ ሊቀይር ነው ማለት ነው። ለምንድን ነው መጽሐፍ ቅዱስ በአለት ምሳሌ የሚናገር? ቅድም እንኳን ብያቸዋለሁ። ከአንቺ ጋር የሚጣሉ ይደቃሉ። ስለ አለት አውርቶ እኮ ነው መድቀቅን የሚያወራ። እንደ ምንድነው እንደ ቡላ ድንጋይ አድርጌ ያለው አይደል ይላል። ለምንድን ነው ድንጋይን ምልክት የሚያደርገው? ጌታ ኢየሱስስ ይሄን ምሳሌ ሲናገር ለምንድን ነው ራሱን ከድንጋይ ጋር ምሳሌ ያደረገው? ምንድን ነው ሜሴጁ እዚህ ውስጥ ያለው? ትፈልጋላችሁ? ልንገራችሁ እስቲ። አለቱ ኢየሱስ ነው በሉ። የትኛውም ነገር የሚሰራው ከአለት ውስጥ ተሰንጥቆ ነው። ጌታ ኢየሱስ ዮሐንስ ራእይ ላይ ሲናገር እንደዚህ አለ፣ እኔ አለ አልፋ ኦሜጋ ነኝ፣ ፊተኛም ኋለኛም ነኝ አለ። መጀመሪያም መጨረሻም መነሻም መደምደሚያም ነው ጌታ። ሁሉም ነገር በሱ ነው የሚንቀሳቀሰው። ስለዚህ በዚህ ድንጋይ ውስጥ እያወራቸው ያለው ነገር ፓተርን ነው። እነሱ ይገባቸዋል። አሁን እናንተ ስትመጡ አለት ምንድን ነው? አለት ምንድን ነው? ከዚህ በፊት ብያቸዋለሁ። እኛ ሀገር ተረት ሆኖ ቀረ እንጂ ግመል በመርፌ ቀዳዳ ብትሾልክ ይቀላል የሚለው ቃል ፊዚካል ግመል አይደለም የሚሾልከው። ነግሬያቸዋለሁ አይደል? እስራኤል ውስጥ ኒድል አይ የምትባል የመርፌ ቀዳዳ የሚባል በር አለ፣ መግቢያ። ነጋዴዎች አርፍደው ቆይተው ሲመጡ ትልልቅ ውቦቹ በሮች ስለሚዘጉ ያላቸው አማራጭ ያቺ ናት። ያቺ ደግሞ የእግረኛ ናት፣ ፔዴስትሪያን መግቢያ የምትባለው ማለት። ግመል ሲመጣ መግባት አይችልም። ለምን ካላችሁ እቃ ተጭኖ ነው የሚመጣው። ስለዚህ ግመሉ ለመግባት እቃውን ሁሉ አራግፎ በርከክ ማለት አለበት። ስለዚህ ሀብታም ሲል አሁን ገልብጠን ነው የምናወራው። ሀብታም መንግስተ ሰማያት አይገባም ይላል መጽሐፍ ቅዱስ። አይልም እንዴ! ጌታ እኮ የባለጠጋ ወዳጅ ጓደኛ እኮ ነው። እሱ ራሱ እኮ ባለጠጋ ነው ስሙ። እና ባለጠጋ ሆኖ ባለጠጋ አይገባም፣ ይጋጫሉ። እንደዛ አይደለም እያለ ያለው ልብ ላይ የሚከመር ፕራይድ አለ። ስለ ባለጠግነት አይደለም ያወራው። ስለ አንድ ሰው እኮ ነው ያወራው። እኔ ህግን ፈጽሜያለሁ ምን ላድርግ ምናምን ብሎ እያለ ሲያወራ ሁሉም ፈጽማል። አዎ አንድ ነገር ይቀርሃል አለ። ያለህን ሽጥና ለድሆች ሰጥተህ ተከተለኝ ሲለው ስንት ዓመት የለፋሁትን እንዴት ይሆናል? ያቺ ምሳሌ ነው። ግመል በመርፌ ቀዳዳ ብትሾልክ ይቀላል ሀብታም መንግስተ ሰማይ ከሚገባ ያለ። ለምን ከተባለ የተጫነበትን ነገር ሁሉ አራግፎ በርከክ ዝቅ ማለትን መልመድ ነው የሚያወራው እንጂ ስለ ሀብቱ አይደለም የሚያወራው።
በዛች ቦታ ለመግባት ያለውን ጭነት አውርዶ ዝቅ ማለት አለ። እዚህም ቦታ ስለ አለት ሲያወራ ስለ አለት የሚያወራቸው የዛ ዘመን ሰዎች ምን እያወራ እንደሆነ ይገባቸው። የዛን ጊዜ ጌታ በነበረበት ጊዜ ሮማውያን ነው የነበሩት። ይሄ ሮማን ኢምፓየር በጣም ስትሮንግ ሆኖ የነበረ ጊዜ የሚገዙት እነሱ ነበሩ። እና ሐዋርያው ጳውሎስ እንኳን የዛ ወታደሮች እኮ ናቸው። በኩራት የሚያወሩ ምድርን ሁሉ ሮማውያን የተቆጣጠሩበት ጊዜ ስትሮንግ የሆኑበት ሲዝን ነበር። በሚሊታሪ ብቻ አይደለም፣ ስትራክቸራቸው ስትሮንግ ነው። አዳዲስ ነገሮች ያወጡ ሰዎች ናቸው። በብዙ ቦታ ብትሄዱ ግሪክ ከተማ ውስጥ እኮ ጳውሎስ ገብቶ ሰው እዛ ሀገር ሲገባ የሚደነቀው አርኪቴክቸራል ዲዛይኑን እያየ ነው። ምን አይነት ጥበብ ነው! ምን አይነት እንትን ነው! የህንፃ ጥበቦችን ዊዝደሞችን ሰው ያደንቅ ነበር። ፍልስፍና የሚባሉት ነገር በጣም በዝቶ ነበር። አሪዮስፋጎስ የሚባል ቦታ ላይ አይደለ ሐዋርያው ጳውሎስን አዳዲስ መገለጥ ሚስጥር ሲመጣ መድረካቸው ነው ይሰጡታል። እስቲ እንስማ ተብሎ ማለት ነው። እስቲ አዲስ ትምህርት አምጥቷል እንስማው። በብዙ ነገር ዊዝደም የበዛበት ሲዝን ነበር እና የዛ ሰዓት የህንፃ ዲዛይን የህንፃ አርኪቴክቸራል ጥበቦች በጣም የበዙበት ታይም ነበር የዛ ሲዝን። ስለዚህ ግንባታ ምናምን ሲያደርጉ በጣም ተጠንቅቀው አዳዲስ ነገሮችን ነበር ክሬት የሚያደርጉት የነበሩ እና በእነሱ ግንባታ ስራ ላይ ነው እነዚህ አለቶች ሚና ያላቸው። ጌታ እንደዚህ ነው የሚለው፣ ግንበኞች የናቁት ድንጋይ እሱ የማዕዘን ራስ ሆነ ነው የሚለው። የማዕዘን ራስ ብቻ ሳይሆን አለት አድርጎ ነው የተናገረው። ስለ ድንጋይ አድርጎ ተናግሮታል። እነዚህን ነገር ሲናገር ጌታ አሁን ራእይ ላይ ሄዶ እኔ አልፋ ነኝ እኔ ኦሜጋ ነኝ የሚለው ኮንሰፕት ይገባቸዋል። ይሄ ሲገባ የማዕዘን ራስ መጀመሪያ የተባለው ይኸውላችሁ 3 ድንጋይ አለው። አንደኛው ካፕ ስቶን ይባላል፣ ሁለተኛው ኪ ስቶን ይባላል፣ ሶስተኛው ኮርነር ስቶን ይባላል። እነኚህ 3 ድንጋዮች ኪ ናቸው። ምሳሌው እነዚህ ውስጥ ነው ጌታ ያለው። የማዕዘን ራስ ሆነ የሚለው የሆነ ማዕዘን ላይ ሄደው ሰቀሉት አይደለም። አሁን ብዙዎቻችሁ ስትስሉት ግንብ ተገንብቶ አለቀ፣ መጨረሻ ላይ ልክ የሆነ ነገር እንደ መክደኛ መድፈኛ ነገር ቀዳዳ እንደምትደፍኑበት የሆነች ጨርቅ መሰቀል እንደዛ አይነት ድንጋይ አድርገው እንደዛ አይደለም። የማዕዘን ራስ ሆነ የሚለው ማዕዘን ማለት ከርቭ አንግል ነው። ቤዙ ገና መጀመሪያው መሰረቱ ሲሰራ መሰረቱ ላይ ሲሰሩት ኮርነር ጋር የምትቀመጠው ድንጋይ ናት ወሳኝ። ምክንያቱም ወደዚህ የሚሄደውንም የሚያገናኘው ኮርነር ላይ ያለ ነው። ኮርነር ላይ ያለው ድንጋይ ትክክል ካልሆነ ህንፃ ሁሉ ትክክል አይሆን። ስለዚህ እነሱ የናቁት ይላል በዚህኛውም ያለውን ላይ ለማገናኘት ዋና ሆነ እያሉ ነው። ቤዝ ላይ የሚሰራ ድንጋይ ነው። ይሄ ድንጋይ 2 ኮኔክት ማድረጊያ ብቻ ሳይሆን አንዳንዴ እንትን ይጽፉበታል። ልክ አሁን ይሄ ህንፃ በዚህ ዓመተ ምህረት ተሰራ እንደዚህ ሰራ ምናምን የሚባለው ኮርነር ስቶን ላይ ነው ተጽፎ የሚቀመጠው። ስለዚህ የስቶሪም ሪከርድ ማድረጊያ ነው ማለት። ሌላኛው ሁለተኛው ድንጋይ ይሄ ኮርነር ስቶን ሲላችሁ ፋውንዴሽን ላይ ያለ ገና የሚቀመጥ ሲል እያወራችሁ ያለው ሁለቱም ማገናኛ ብቻ ሳይሆን ፋውንዴሽን መጀመሪያ መሰረትም ነው እያላችሁ ያለው። ለምን ይመስላችኋል? መጽሐፍ ቅዱስ ሲናገር ኢዮብ ጋር መጣና እንደዚህ ያለው ጌታ እያወራቸው ያለው ነገር ይገባቸዋል። እነሱ የሚያስቆጣቸው ለዛ ነው። ራስን በምን ልክ ብታይ ነው እንደዚህ የምታወራው? ራሱን ከእግዚአብሔር ጋር ያስተካክላል እንዴ? እንደዚህ ያደርጋል እንዴ? የሚያስቆጣቸው የሚናገራቸው ምሳሌዎች ምን አድሬስ እንደሚያደርግ ያውቃሉ እነሱ። ፋውንዴሽን ላይ መሰረት ላይ ያለ ድንጋይ ነኝ ብሎ የሚያወራው ለምንድን ነው? መጽሐፍ ቅዱስ ኢዮብ ጋር መጣና እግዚአብሔር ተከራከረው አይደለ? ኢዮብን ተከራከረውና እንደዚህ ያለው እስቲ ተነስ ወገብን ታጠቅ እከራከራለሁ መልስልኛ፣ እኔ የምጠይቅህ መልስ ብሎ አቆመው ኢዮብን። ከዛ እንደዚህ ያለው ምድር ሰማይና ምድር ሲመሰረት አለው መሰረቷ በምን ላይ ነው የተተከለው? መሰረት አለው እንዴ? በምን ስለምንድን ነው የሚያወራው? ፋውንዴሽኑ የምድር ምንድነው እያለው። ስለዚህ ጌታ ያንን ሲያወራቸው ምን እንደሚላቸው ያውቃል። ለዛ እኮ ነው እየተቆጡ ይሄ 50 ዓመት ያልሞላው ሰውዬ ዛሬ መጥቶ የሆነ ነገር ለማለት ራሱ እኮ እንደ ታሪክ ልታወሩ 50 ዓመት ሊሞላችሁ ይገባል። 30 ዓመት የሆነው ሰው ሲያወራ አስቡት። በእኔ ኤጅ ማለት ነው ጌታ። እንግዲህ አስቡት እኔ ወጥቼ እኔ ከአብርሃም በፊት ምናምን ስል ሰው ምን ሊስል ይችላል? እንደዛ ሳሉት ጌታ መሰረት ነኝ ሲል የሁሉ ነገር ጅማሬ ነኝ እያለ ነው ያለው። ቤትም ሂዱ፣ በዚህ ሂዱ፣ በዛ ሂዱ፣ በፈለጋችሁት አቅጣጫ ሂዱ፣ ዊዛውት ሚ ምንም አይነት ፋውንዴሽን አታገኙም እያላቸው፣ እኔ ነኝ ፋውንዴሽኑ እያለ መሰረቱ መጀመሪያው እኔ ነኝ እያለ ነው። የምንም ነገር መሰረት እሱ ነው። መጽሐፍ ቅዱስ ለዛ ነው ሁሉ በእርሱ ከእርሱ ለእርሱ ተፈጥረዋል ይላል። እስቲ አሜን በሉ። እስቲ ኢየሱስ በሉ። ኢየሱስ በሉ። እስቲ ሁለተኛው ስሙኝ
ኪስቶን ይባላል። ይሄኛው ድንጋይ ምን መሰላችሁ የሚያደርገው? ለምሳሌ ድልድይ መግቢያ በሮችን ሲሰሩ ምን አይነት ከርቭ መሰላችሁ የሚያደርጉት? እንደዚህ አድርገው ቀጥ አይደለም የሚያደርጉት። የግንቦቻቸው አጥር ሲሰሩ ፈረሶችንም እንዲያስኬዱ ተደርጎ አቅም እንዲኖራቸው ስለሚደረግ እንደዚህ ወጥ ያለ እንደዚህ ስትሬት አይሰራም። ምክንያቱም መሀል ላይ ባላንስ ስቶ ሊደረመስ ይችላል። ስለዚህ ምን አይነት ስራ ነው የሚሰሩት? ሲሰሩት ከርቭ እንደዚህ ግማሽ ክብ ቅርጽ የለም ኦቫል አይነት ነገር አድርገው ነው የሚሰሩት። ዱም ሼፕ ሲባል ታውቃላችሁ አይደል? ልክ እንደዚህ አይነት ማለት ነው። ልክ በአጭር አማርኛ ቀስተ ደመና ሲሰራ አይታችሁ? ልክ እንደዛ አድርገው ነው የሚሰሩት። ጌታ ስለ አለት ሲያወራ እያንዳንዱ ነገራቸው ላይ የሚሰሩት ምሳሌ ላይ እንዲገባቸው አድርጎ የሚናገረው ማንነቱን ነው እየገለጠላቸው ያለው። በደንብ ስሙ። እንደዛ አይነት ስትራክቸር ሲሰራ ልክ አሁን ከዚህ ዝም ብላችሁ እየገነባችሁ እንደምትሄዱት ተደርጎ አይደለም የሚሰራ። ያቺን ስትራክቸር ለማምጣት ያቺን ሼፕ ለመስራት ምንድነው የሚያደርጉት? መጀመሪያ ይሄኛውና ይሄኛውን ለማገናኘት ከሆነ ከዚህ ጋር ቢውልድ ይደረጋል፣ ከዚህ ጋር ቢውልድ ይደረጋል። ቢውልድ እየተደረገ ይመጣና ድንጋዩ እየተደረደረ መጥቶ ከርቭ ጋር መሀል ላይ መገናኛው ጋር ሲደርስ የዚህም የመጣውም ድንጋይ ጥንካሬና ኃይል ያለው መሀል ላይ የምትቀመጠው ድንጋይ ነው። ያቺ ናት ኪስቶን የምትባል። ስለዚህ እዚህ መጥቶ ዝም ብሎ አይደለም የሚጋጠመው። ከሁለቱ ጋር ይመጣና ሁለቱን ብሪጆች ማገናኛ ያቺ ድንጋይ ናት ዋና ድንጋይ። ስለዚህ ሌላ እያላቸው ያለው በዚህም በዛም ላለው ላይን ብቸኛ መገናኛ መንገድ እኔ ነኝ እያላቸው። እስቲ አሜን በሉ፣ እስቲ አሜን በሉ። ይሄ ትልቅ ዊዝደም ነው። ሰው በምድር ላይ ይሄንን አውቆ ካልተንቀሳቀሰ በስተቀር በምንም ነገር ቢለፋ በምንም በኩል ቢሄድ ብቸኛ መገናኛ መንገድ ኢየሱስ ብቻ ነው። ኔቨር የለም። ከእግዚአብሔር ሳይድም ያለውንም ከሰዎች ሳይድም ያለውን ነገር መሀል ላይ ሚዲయేተር የሆነው ጌታ ብቻ ነው። ለዛ ነው መጽሐፍ ቅዱስ በእግዚአብሔርና በሰው መካከል ያለ መካከለኛ ይላል። እሱ ከሌለ ባላንስ አያደርግ። በዚህም ጋር ያለው ላይን አይመጣም፣ በዚህም ጋር ያለው ላይን አይመጣም። ስለዚህ ሎዱ የዚህኛውም የሚመጣው መሀል ላይ ያለው ድንጋይ ላይ። ለዛ ነው ኢየሱስ የፈለገ ድንጋዮቹን እያሳመራችሁ እየደረደራችሁ ብትመጡ መሀል ላይ ያለው ነው ዋናው። መሀል ላይ ያለው ነው የዚህን ሁሉ ሎድ የሚሸከመው። መሀል ላይ ያለው ነው ባላንስ አድርጎ የሚይዘው። መሀል ላይ ያለው ነው ትልቁን ሚና የሚጫወት። ይኸውላችሁ ሰዎች ሳያውቁ ከጌታ ውጭ የሚደክሙት ምድር በምን ሲስተም እንደሚሰራ ስለማያውቁ ነው። በጌታ ስም ምድር ላይ ሰው ጌታን ይወቅም ጌታን አይወቅም፣ ምድር ላይ ያለ ነገር ያለ ኢየሱስ አይንቀሳቀስም። እግዚአብሔር የምድር ስርዓት እንቅስቃሴ ሁሉ መንቀሳቀሻ ምክንያት ያደረገው ኢየሱስ። ሰው ይሄንን ስለማያውቅ ሌላ አማራጭ ይፈልጋል። መላእክትን ብትል ቅዱሳንን ብትል፣ እኔ ይሄንን ሁሌ ደጋግሜ እናገራለሁ። የሞተ ሰው መካከለኛ ሊሆናችሁ አይችልም። ቅዱሳን ምናምን እያላችሁ ነው። ይኸውላችሁ በጌታ ሆነው የጸደቁ በጌታ ሳይሆኑም የሞቱ ሕያዋን ናቸው ሁለቱ። ይኸውላችሁ ሕያውነት ስላችሁ በጌታ ያሉት በእግዚአብሔር እቅፍ ውስጥ ሕያው ሆነው ይኖራሉ። በጌታ ያልሆኑት በዘላለም ሞት ውስጥ አሁንም አሉ እየተሰቃዩ። የዘላለም ሞት ወይ የዘላለም ሕይወት ነው ያለው። ሰምታችኋል? ስለዚህ መጽሐፍ ቅዱስ እንደው የሚናገረው እልፍ አላፍ መላእክት በደስታ ወደ ተሰበሰቡበት ወደ በኩራን ማህበር ደርሳችኋል ሲል እነዚህ በኩራን የተባሉ ከእናንተ በፊት የቀደሙት ያሉበት ነው። እነሱ በራሳቸው ስራ ነው ጨርሰው የገቡት። ለአንተ ምንም ሚዲయేተር ሊሆኑልህ አይችሉም። በጌታ ፍቅር ልንገራቸው፣ በሕያው ጌታ ፊት በፍጹም ሂዩሚሊቲ ነው የምነግራቸው ይሄንን ነገር በሕያው አምላኬ ፊት። መጽሐፍ ቅዱስ ውስጥ ካለ ሰው አንድ ሰው ኢንካውንተር አድርጌያለሁ። እከሌ አልላችሁ። ባይብል ላይ የምታውቁትን የመጽሐፍ ቅዱስ ሰው ኢንካውንተር አድርጌያለሁ። ባለቤቴ እሷ እንደሆነች የነገረኝ ያ ሰው ሕያው ጌታ ፊት ከነመፈጠሯ አላቃትም እና የዛ ሰዓት እኔ ኤክሳይትድ ሆኜ ያንን ሰው እግዚአብሔር እኮ ብዙ ሰርቶብሃል እንደዚህ አድርጎብሃል ብዬ ስላደረገው ነገር እደሰታለሁ። ጸጥ ብሎ ሰማኝ አወራና መጨረሻ ላይ ዝም በል አለኝ። ጊዜ ያላችሁ አሁን እናንተ ናችሁ፣ እኛ ጊዜያችንን ጨርሰናል። አሁን እናንተ ነው የምትሰሩት፣ እናንተ ናችሁ ተረኛ አለኝ። ጌታ ኢየሱስ ፊት ነው ማወራችሁ። እና አስቡት እስቲ ሐዋርያ ጳውሎስ እኮ ሩጫዬን ጨርሻለሁ አለ አይደል? በቃ መልካሙን ገድል ተጋድያለሁ፣ ሩጫዬን ጨርሻለሁ። ከዛ ምን አለ? የክብር አክሊል ይጠብቀኛል አለ። ጨርሻለሁ፣ አክሊል ልቀበል ነው የሚሄደው ካለ ሌላም ቅዱሳኖች ጨርሰው አክሊላቸውን ተቀብለው ነው ያሉት። ሌላ ሰርተው ስለ እናንተ የሚቀበሉት አክሊል የለም። ይሄን ፕሪንሲፕል ካላወክ ግን እነከሌ ሲኦል ሄደው ነፍሳትን አውጥተው ወደ መንግስት እንደዛ ብሎ ከገባ ገባ። ሲኦል መግቢያ በር እንጂ መውጫ የለው። እስቲ ከኔ ጋር በሉ፣ ሲኦል በሉ፣ መግቢያ በር እንጂ መውጫ የለው።
ለሞተ ሰው የፈለገ ህዝብ ሰብስበ ብታበላ አይጠቅመው፣ በእውነት አይጠቅመው። እንደውም በዚሁ ልንገራችሁ፣ ሰው ሲሞት ህዝብ ሰብስባችሁ ያንን ሰውም ለመዘከር ብላችሁም ቢሆን የምታረጉት ነገር በጌታ ከሆነ አድርጉት። አንደኛ ሰለብሬት፣ ስለ ነፍሱ ወደ ጌታ ስለሄደ ሰለብሬት እያረጋችሁ ነው። ለራሳችሁ ስትሉ ካረጋችሁት መልካም ነው። ስለ ሞተው ሰውዬ ብላችሁ ግን የምታረጉት ከሆነ ብክነት ነው። አምቴልኝ በእውነት ነው የምነግራችሁ። መጽሐፍ ቅዱስ ይኸው በዚህ ከዘጋው ጨርሽ ያለው አክሊል ነው የሚጠብቀኝ ካለ በፊቱ ያሉ እኮ 24ቱ ሽማግሌዎች አክሊላቸውን እያወለቁ ለነሱ ይሰጧል። አክሊል ጨርሰሃል ማለት ተዘግቷል። በቃ ተቀመጠል ማለት ተዘግቷል። የተዘጋበት ምዕራፉ ተዘግቷል የተባለን ሰው እከሌን እንደዚህ ያደርግልኝ ማለት ይሄንን ቃል አለማወቅ። ማንም መካከለኛ ሊሆን አልፈቀደለትም ከኢየሱስ ውጭ እግዚአብሔር። ማንም መካከለኛም የለም። አንዴ በደሙ አስታርቆ አጽድቋቸዋል። ደሙ ስቲል ትኩስ የሆነው አስታራቂ የሆነው የሚማልደው ግን ያላመኑትንም ስቲል ስለሚያስታርቅ። አንዳንድ ሰዎች ይህን ገልብጠው ስለሚያወሩ ነው። እንዴ አንዴ ተሰቅሏል ታዲያ እየመጣ ያስታርቃል? ኖ እንደዛ አይደለም። ደሙ ስቲል አቅርቧል፣ ትኩስ ነው ይላቸዋል አይደል? ለነሱ ያ ደም ይማልዳል። በምድርም በሰማይም መካከል ኮኔክት እንዲያደርግ ድልድይ ያደረገው ኢየሱስን ብቻ። እስቲ ኢየሱስ ብቻ ነው በሉ። ኢየሱስ ብቻ ነው በሉ። በእኔ በቀር ይላል አይደለ? አክሰሱ ከኔ ውጪ ሌላ ላይን የለም እያለ በምንም አትሞክሩ፣ አይሆንላችሁ። ጸድቀው የሞቱ ጻድቃን የምትሏቸው ቅዱሳን ለራሳቸው ነው ጸድቀው የሞቱት። አለቀ በቃ። አንተ ለራስህ ኑር። እነሱ ጌታን ዋጋ ከፍለው እንደሞቱት አንተም ለጌታ ኑር። እንደው በጌታ እኔ ይሄን ስናገር ልትናደዱ ትችላላችሁ። ሰማዕት ምናምን ሲባል ሰው በቃ ለራሱ ነው የሆነው፣ ለአንተ አይደለም። በቃ ለራሱ ነው የሆነው። አለቀ። ድልድዩ ኢየሱስ ብቻ ነው በሉ። ኢየሱስ ብቻ ነው በሉ። ያለ ኢየሱስ በሉ የሚያገናኝ ሌላ ድልድይ የለም በሉ። ከአብ ጋር በሉ ከሰማያዊ ስፍራ ከመንፈሳዊ ዓለም የሚያገናኝ በሉ ብቸኛ ድልድይ ብቸኛ በር ኢየሱስ ነው በሉ። ኢየሱስ ነው በሉ። በቃ አለቀ። ሶስተኛዋ ድንጋይ ካፕስቶን ትባላለች። ካፕስቶን ማለት ልክ አሁን ኮርነር ስቶን ፋውንዴሽን ብያቸዋለሁ አይደል? ከዛ ደግሞ ኪስቶን ብያቸዋለሁ፣ ኮኔክተር ብያቸው። ሶስተኛው ካፕስቶን ትባላለች። ካፕስቶን ማለት መዝጊያዋ፣ የመጨረሻዋ መዝጊያዋ። ልክ ሰርተው ሲጨርሱ የመጨረሻው የሚያስቀምጧት ካፕስቶን ትባላለች። ስለዚህ ካፕስቶን ማለት ምንድነው አልኳችሁ? የሁሉም መዝጊያው መጨረሻው። ልክ አሁን ነገሩን ጨርሰናል ሲሉ የሚዘጓት ናት ካፕስቶን ማለት። በሌላ ቋንቋ ጌታ ኢየሱስ ምን እያለ ነው? ፋውንዴሽንም መካከለኛም መደምደሚያም እኔ ብቻ ነኝ እያላቸው ሰምታችኋል? ፋውንዴሽኑም መካከለኛውም መደምደሚያውም እኔ ብቻ ነኝ አለ። ሌላ የለም አለ። እንደውም የሚናደዱ ይሄ ሰውዬ ወዴት እንሂድ? እዚህም እዛም እዚህም መሀል ላይ እንኳን የለም። የምትድነው በጌታ ነው። ሳልቬሽን ያለው በሱ ነው። መሀል ላይ ብትስት የምትመለሰው በሱ ነው። መደምደሚያም እሱ ራሱ ነው። ከሱ ውጭ በከሌ ምናምን የለም። አለቀ። መዝጊያው እሱ ነው። በዛ ሄድክ፣ በዚህ ሄድክ፣ በዛ አልክ፣ ሁሉም ጋር ያለው ኢየሱስ ብቻ ነው። እስቲ አሜን በሉ። በሁሉ መጀመሪያም መካከለኛም መዝጊያም ስለሆነ እኮ ነው። መንፈስ ቅዱስ እሱን ብቻ ነው የሚገልጠው። ለምን ካላችሁ መጀመሪያውም እሱ ነው፣ መካከለኛውም እሱ ነው፣ መዝጊያውም እሱ። ዕብራውያን መጽሐፍ ሲናገር እንደዚህ ይላል፣ ኢየሱስ ክርስቶስ ይላል ትላንትና መጀመሪያው ላይ፣ ዛሬም መካከለኛው ላይ፣ ነገም ለዘላለም ያው ነው ይላል። መጀመሪያም መካከለኛው መጨረሻውም እሱ ብቻ ነው። እስቲ አሜን በሉ። እስቲ አሜን በሉ። ያለ ኢየሱስ ሕይወት የለም። ያለ ኢየሱስ በረከት የለም። ያለ ኢየሱስ መፈታት የለም። ያለ ኢየሱስ ሰላም የለም። ያለ ኢየሱስ መከናወን የለም። የሚያከናውን ኢየሱስ ብቻ ነው። መሀል ላይ ገብታችሁ የሆነ አቋራጭ ላይ ያሳያችሁ ሲፈልጉ የለም፣ እሱ ብቻ ነው። አለቀ። የሆነ ቦታ ደርሳችሁ ሌላ ሾርት ከትም የለውም፣ እሱ ብቻ ነው። በሕይወታችሁ ትልቅ ኃይል እንዲገለጥላችሁ የምትፈልጉ ውስጥ ኢየሱስ ብቻ ይገለጥላችሁ። አሜን። የሁሉ ኃይል ሶርስ እሱ ብቻ ነው። አለቀ። ማንም ይጥላችሁ፣ ምንም አይኖራችሁ፣ ኢየሱስ ብቻ ይኖራችሁ። አለቀ። ሐዋርያው ጳውሎስ በፊት ሌላ መሰረት ያለ መስሎት እነኚህ ሌላ አስተምሮ ነው ያመጡት እያለ ያስገድላል፣ እያሳደደ ያስራል። የሆነ ሰዓት ላይት ሲያገኘው እሱን ያገኘ ብርሃን ያገኛችሁ። እሱን ያገኘ ብርሃን ያገኛችሁ። ያ ብርሃን አይኖቹን አሳወረ ነው አይደል የሚለው? ቀላል አማርኛ ያደረገው ነገር የላኛውን አይኑን አሳወሮ የውስጠኛውን ነው የከፈተለው።
የውስጠኛው እንደተከፈተለት የምታውቁት ታውሮ አስቀምጠውት የሚመጣና እጁን የሚጭንለትን ሰውዬ ቁጭ ብሎ ያየው ነበር። ስለዚህ የውስጡ በርቷል፣ ሌላኛው ነው የተዘጋው። ይመጣል፣ ወደ አንተ ልክላለሁ፣ እጁን ይጭንባል፣ አይኖች ይከፈታሉ፣ ቅርፊት ይወድቃል። ለምን? ያስጀመረው እየሳተ የነበረው ከዚህ ስለጀመረ ነው። ጌታዬን ዘጋውና ከውስጥ አስጀምሮ የዚህን ከፈተለት። እስቲ አሜን በሉ። ይሄ ብርሃን ያገኛችሁ፣ አይኖቻችሁ ይከፈቱላችሁ፣ አይኖቻችሁ ይከፈቱላችሁ። ከውስጥ ሲጀምር መጀመሪያው ማዕከለኛው መዝጊያውም እሱ እንደሆነ ሲያውቅ አቅጣጫ ቀየረ። እንደዚህ አለ። አንዳንድ ሰው እንደዚህ ይላል፣ ጸልይልኝ፣ ስለዚህ ጉዳይ ጸልይልኝ፣ ስለ ትዳሬ ጸልይልኝ፣ ስለ ቤቴ ጸልይልኝ፣ ስለ ልጆቼ፣ ስለ ፋይናንሴ፣ ስለ ጤናዬ፣ ስለ ሁሉ ጸልይልኝ። ሐዋርያ ጳውሎስ ጸሎት ይወዳል፣ ይጸልይ ያለ ሰው። መጨረሻ ላይ ግን የገባው እንደዚህ አለ፣ እኔ እናንተን እያሰብኩ ስጸልይ አለ፣ እናንተን እያሰብኩ ስንበረከክ ስለ ችግሮቻችሁ አይደለም። እሱ ቻፕተር ሰልችቶኛል። አንድ ነገር ብቻ በአብ ፊት እንበረከካለሁ አለ። ምንድነው ሲባል የክብር ተስፋ የሆነው ክርስቶስ በእናንተ እንዲበራላችሁ ነው አለ። እሱ ሲበራላችሁ አለቀ። የምትጠይቁት ጥያቄ ሁሉ ተዘግቷል አለ። ለምን? እሱ መጀመሪያም ነው፣ መካከለኛም ነው፣ መጨረሻም ነው አለ። ከበራል በራል ነው፣ የሚዘጋብ ነገር የለም አለ። ጀምረ በእሱ ትንቀሳቀሳለህ አለ። መሀል ላይ ስትገባም እሱ ነው ያለው አለ። መዝጊያውም ላይ እሱ ነው ያለው አለ። ለምን? መደምደሚያው ላይ የምትሄደው ራሱ ወደ በጉ ከተማ ተብለ ነው የምትሄደው። እስቲ አሜን በሉ። ኢየሱስ ከበራላችሁ የሚጥላችሁ ነገር የለም። ኔቨር የለም። አንዳንድ ጊዜ በሕይወቴ ብዙ ባክ የሚያስደረጉኝ ፈተናዎች ሲመጡ ጌታ ሆይ አንተ ራስህ ባትገለጥ ባላይ ድሮ መለስ ነበር። ሐዋርያ ጳውሎስ የጀመረው ከስጋ አይደለም። የሆነ ነገር አብለጭልጫውት ልክ አንዳንድ ሰዎችን ዲሲቭ ለማድረግ ብር ይሰጧቸዋል። ወይ ገንዘብ እንትን ስለሚያደርጉ እነሱ ጋር ጭፈራ ስላለ እነሱ የምንጨፍረው ከውስጥ ስለተነካ ነው። አለቀ። ሌላ ከውጭ የሚጀምር ሰው እንደ ዳዊት ዘና ብሎ እንዲሄድ ይጠብቃል። ውስጡ ተነክቶ የጀመረ ሰው ልብሱን አውልቆ ይጮሃል እንደ ዳዊት። አይታው ምንድን ይሄ በእስራኤል ቆነጃጅ ፊት እንደ ተራ እንደ ምናምን የሚሆነው ስትል እሱ እያየ ነው። አንቺ ነሽ ተራ ምናምን፣ ይሄ ሌላ ከፍታ ይጨምርልኛል፣ ይሄ ስዘል ጠላቶቼን ያስገዛል እያለ ነው። ለዛ እኮ ነው እግዚአብሔር ስለገባው ይሄ ነው በቃ ምድር ላይ ልቤን ያወቀ ይሄ ብቻ ነው። ሜልኮልን ይላል እኮ እስክትሞት መካን ነበረች ይላል እኮ። ለምን? የሚገባውን ኪውን ስላላወቀች። ምንም ነገር ጌታ ከበራላችሁ የሚያስቆማችሁ ነገር የለም። እመኑ። ሐዋርያ ጳውሎስ ይሄ ስለገባው ነው። ውስጡ ተነክቶ ላይት ስለበራለት እንደዚህ አለ፣ እኔን ከክርስቶስ ፍቅር ማን ሊለየኝ ይችላል አለ። መከራ ነው፣ መራብ ነው፣ ማጣት ነው አለ። በዚሁ አንድ ነገር ልንገራችሁ። መራብን አየ፣ መቸገርን፣ መደብደብን፣ መጠማትን፣ ሁሉን ነገር አየው አለ። ከዛ በኋላ ቋንቋው የሚመስላችሁ እንደዚህ ነው። ይሄን ነገር ነግሬያችኋለሁ ከዚህ በፊት። ይሄንን ነገር ሁሉ አይቻለሁ፣ በቃ ስለዚህ አያስፈልገኝም፣ ያለኝ ይበቃኛል ማለትን ተምሬያለሁ ይላል አይደል? ሰው የሚመስለው በዚህ ሁሉ ለፍቶ ምንድነው ይሄ እንትን ማግበስበስ ያለ ይበቃል። ይሄው መጽሐፍ ቅዱስም ይላል ያለ ይበቃል። ስተት እንደዛ አይደለም። እንደዚህ ነው የሚለው። መጠማትን ቢሆን አለ፣ መራብን ቢሆን አለ፣ ማግኘትንም ቢሆን አለ፣ ይሄንን ሁሉ በክርስቶስ አውቃለሁ አለ። ስለዚህ ያለኝ ይበቃኛል ማለትን ተምሬያለሁ አለ። ያለኝ ይበቃኛል ማግኘትና ማጣቱን ሳይሆን የተማረበት ክርስቶስ ነው። እሱ ይበቃኛል የሚለው። ስለዚህ በሱ የፈለግኩትን አክሰስ አደርጋለሁ። እሱ ይበቃኛል ይላል። ዘመድ አያስፈልገኝ፣ ገንዘብ አያስፈልገኝ፣ የሚያገናኘን ኮኔክሽን አያስፈልገኝ፣ እሱ ይበቃኛል አለ። ለምን? ሁሉንም ስለሚከፍት። ጌታ ይገለጥላችሁ። የእሱ ብርሃን ይግባችሁ። ይሄ እውነት ይብራላችሁ። ይሄ ትሩዝ ይገለጥላችሁ። ይሄ ኃይል ይብራላችሁ። ባረኳችሁ በኢየሱስም፣ ባረኳችሁ በኢየሱስም፣ ባረኳችሁ በኢየሱስም፣ ባረኳችሁ በኢየሱስም። ቀኝ እጆቻችሁን አይኖቻችሁ ላይ አድርጉ። በጌታ በኢየሱስ ስም ጸልያለሁ። የውስጥ አይኖቻችሁ ይብሩላችሁ። የውስጥ አይኖቻችሁ ይብሩላችሁ። ክብሩን እንድታዩ አይኖቻችሁ ይብሩላችሁ። እሱን እንድታዩ አይኖቻችሁ ይብሩላችሁ። ውበታችሁ የሆነው ጌታ እንዲገለጥ አይኖቻችሁ ይብሩላችሁ። የተሰወረው እንዲገለጥላችሁ አይኖቻችሁ ይብሩላችሁ። አሸናፊ ሆናችሁ እንድትኖሩ አይኖቻችሁ ይብሩላችሁ። የጌታ ክብር ያገኛችሁ። የጌታ ብርሃን ያገኛችሁ። የሱ ህልውና ያገኛችሁ። የሱ ማዳን ያገኛችሁ። ማስፈራት በእናንተ ላይ ይሁን። ክብር በእናንተ ላይ ይሁን። ባረኳችሁ በኢየሱስም፣ ባረኳችሁ በኢየሱስም፣ ባረኳችሁ በኢየሱስም፣ ባረኳችሁ በኢየሱስም፣ ባረኳችሁ በኢየሱስም። አይኖቻችሁ ይብሩላችሁ። ይሄን አወጅኩባችሁ። ኢት ኢዝ ዳን